የአውቶቡስ ሹፌር ሆኖ እንግዲህ በዋና ከተማዋ ካራካስ ይሰራ ነበረ። ምንም አይነት የዩኒቨርሲቲ ዲግሪ የለውም። It's a long walk to face the wrath of American justice for Nicolas Maduro and his wife Celia. Nicolás Maduro fue capturado. Dios mío. Acabó la dictadura. Somos libres. የዶናልድ አድሚኒስትሬሽን በቅርቡ በቬንዙዌላው ፕሬዝዳንት ላይ የወሰደውን እርምጃና አክሽን በተመለከተ በእናንተ በኩል ምን አሰባችሁ? እስኪ በኮሜንት ሴክሽን አጋሩኝ። እንደሚታወቀው የዶናልድ ትራምፕ አድሚኒስትሬሽን የቬንዙዌላ ፕሬዝዳንት በሆነው በኒኮላስ ማዱሮ ላይ እጅግ አስገራሚ ኦፕሬሽን አድርጓል። ይህ ኦፕሬሽን ደግሞ እንግዲህ የዓለም ማህበረሰቡን እያነጋገረ ይገኛል። ይህንን ጉዳይ በተመለከተ እናንተ ምን ታስባላችሁ? ከህግ አንጻር ሊሆን ይችላል፣ ወር ደግሞ ፐርሰናሊ ሰውየው ስላደረገው አክሽን፣ ዶናልድ ትራምፕ ስለፈጸመው ድርጊት ምን ታስባላችሁ? በኮሜንት ሴክሽን አጋሩኝ። ምናልባት ስለ ጉዳዩ ምንም አይነት መረጃ ከሌላችሁ ቀጥሎ አጠቃላይ ስለተፈጸመው ኦፕሬሽን የማጋራችሁ ይሆናል። አብራችሁን ቆዩ። ኒኮላስ ማዱሮ የተባለው የቬንዙዌላው ፕሬዝዳንት በአንድ ወቅት የባስ ሹፌር ወይም ደግሞ የአውቶቡስ ሹፌር ሆኖ እንግዲህ በዋና ከተማዋ ካራካስ ይሰራ ነበረ። ያገኘሁት መረጃ እንደሚያሳየው ይህ ግለሰብ ምንም አይነት የዩኒቨርሲቲ ዲግሪ የለውም። ፎርማል የሆነ ትምህርት አይደለም የተማረው። የፖለቲካ እውቀቱን በፎርማል ኤጁኬሽን እንዳላገኘው ይነገራል። ይህ ግለሰብ ዩኒቨርሲቲ አልገባም ማለት ነው። ታዲያ እንዴት የፖለቲካ እውቀቱን ሊያገኝ ቻለ ለሚለው ምላሽ ግለሰቡ በተለያዩ መንገዶች፣ ኢንፎርማል በሆኑ መንገዶች የፖለቲካ እውቀቱን ለማዳበር የቻለ ግለሰብ ነው። ይህ እጅግ አነጋጋሪ የሆነ ፕሬዝዳንት እንግዲህ በቬንዙዌላ ከፍተኛ የሆነ የሰብአዊ መብት ጥሰት ያደርግ የነበረ እንዲሁም ደግሞ የሶሻሊዝም ፕሪንሲፕል የሚከተል ወይም ደግሞ የሶሻሊዝም አይዲዮሎጂ ያለው እና አብዛኛውን ሪሶርስ በመንግስት ቁጥጥር ስር በማድረግ እንግዲህ ስልጣኑን የሚያስጠብቅ ግለሰብ ነው። ኒኮላስ ማዱሮ ስልጣኑን በመጠቀም በከፍተኛ ደረጃ ማኒፑሌት ሲያደርግ የነበረ በርካታ የማህበረሰብ ክፍሎችን ከፍተኛ ጫና ውስጥ የከተተና በበርካቶች የሚጠላ ፕሬዝዳንት ነበረ። እንደነገርኳችሁ ፕሬዝዳንት ለመሆን የመጣበት መንገድ የመጣበት ጆርኒ በራሱ ከዚህ ቀደም ከነበሩት እጅግ ያልተለመደ ነው። ምናልባትም ለእንደዚህ አይነት ዲክታተር ወይም ደግሞ አውቶሪቴሪያን ለመሆን ያበቃው ምናልባትም የትምህርት ደረጃው እንዲሁም ደግሞ ስልጣን ያገኘበትን መንገድ ሊሆን እንደሚችል በርካቶች ይናገራሉ። እንደሚታወቀው አንድ ሀገር ከሌሎች ሀገሮች ጋር የሚኖራት ዲፕሎማሲያዊ ግንኙነት እጅግ በጣም ወሳኝ ነው። ነገር ግን እጅግ በጣም በሚያሳዝን ሁኔታ የዲፕሎማሲያዊ ግንኙነቱን ከማጠንከር ይልቅ ማዱሮ የመረጡት አካሄድ በበርካቶች እንዲጠላ፣ እንዲወገዝና ከፍተኛ የሆነ ማዕቀብ በቬንዙዌላ ላይ እንዲጣል አድርጓል። ከ15 እስከ 20 የሚጠጉ ሀገራት በቬንዙዌላ ላይ ከፍተኛ የሆነ ማዕቀብ ጥለዋል። ከነዛም የማዕቀብ አይነቶች መካከል እንግዲህ የትራቭል ባን ሊሆን ይችላል፣ የአሴት ፍሪዝ ይደረጋል የኦፊሻሎቹ፣ እንዲሁም ደግሞ ቬንዙዌላ ያላትን የኦይል ሀብት የኦይል ሪሶርስ መሸጥ እንዳትችልና ገንዘብ እንዳታገኝ ማዕቀብ ወይም ደግሞ ሳንክሽን ተጥሎባታል። እነዚህ ማዕቀቦች እንዲጣሉባት እንግዲህ እጅግ በጣም በርካታ ምክንያቶች አሉ። ሀገራት የቬንዙዌላ ፕሬዝዳንት የሚያደርጉትን አንዳንድ አላስፈላጊ ሙቮች፣ አላስፈላጊ የሆኑ ውሳኔዎች ተከትሎ ይህንን በማውገዝ እንግዲህ በቬንዙዌላ ላይ ከፍተኛ የሆነ ሳንክሽን ወይም ደግሞ ማዕቀብ ሲጥሉባት ሰንብተዋል። ከነኚህ እንግዲህ ማዕቀቡን ከሚጥሉ አገራት መካከል የዩናይትድ ስቴትስ ማዕቀብ በዋናነት ይጠቀሳል። የዩኤስ ማዕቀብ እንግዲህ ከሌሎቹ ምናልባትም ለየት ያለና የቬንዙዌላን የኢኮኖሚያዊ እድገት በከፍተኛ ደረጃ ሊገታ የሚችል እንደሆነ ይታመናል። በዋናነት ከትራቭል ባንና የመንግስት አካላት ያላቸውን ገንዘብ ፍሪዝ ከማድረግ ባለፈ ቬንዙዌላ ያላትን የኦይል ሪሶርስ በአግባቡ መጠቀም እንዳትችል በማድረግ እንግዲህ ትልቁን ሚና ዩናይትድ ስቴትስ ወስዳለች ማለት ነው። በቬንዙዌላ ላይ ይህንን ያክል ማዕቀብ ለመጣል ያስቻላቸው ሜይን ፕሮብለም ወይም ደግሞ ዋና ትሪገር ያደረጋቸው ምክንያት ምንድን ነው? በተለይ ደግሞ የዶናልድ ትራምፕ አድሚኒስትሬሽን በቬንዙዌላ ላይ ያደረጋቸው ማዕቀቦች ከምን መነሾ ነው የሚለውን እንደሚከተለው እንመለከታለን። የመጀመሪያው ምክንያት ምንድነው? ማዱሮ ያደረጉት የምርጫ አካሄድ ዲሞክራሲን እየተከተለ አለመሆኑ ነው። ሌጂቲሜት አይደለም ይላሉ ዶናልድ ትራምፕ። በዚህ ምክንያት እንግዲህ ማዱሮ ትክክለኛ ፕሬዝዳንት እንዳልሆኑ ኢሌጂቲሜት የሆኑ ፕሬዝዳንት ናቸው። ምርጫው ተጭበርብሯል የሚለው የመጀመሪያ ምክንያታቸው ነው። ሁለተኛው ጉዳይ የሂውማን ራይትስ አቢዩዝ ጉዳይ ነው። እንግዲህ ቀደም ብዬ እንደነገርኳችሁ በቬንዙዌላ የሚኖሩ ዜጎች ከፍተኛ የሆነ የሰብአዊ መብት ጥሰት እየተደረገባቸው ይገኛል የሚል ከፍተኛ ትችት እንግዲህ ከተለያዩ አገራት ይነሳል። ከዛም መካከል እንግዲህ ተቃዋሚ ፓርቲዎች እንቅስቃሴ እንዳያደርጉ ከፍተኛ ጫና ይደርስባቸዋል። ፕሮቴስት ማድረግ አይቻልም። በሰላማዊ ሰልፍ እንግዲህ ተቃውሞን ማሰማት አይቻልም። ከዛም ባለፈ የቬንዙዌላ መንግስት የህዝቡን በነፃነት ሀሳቡን የመግለጽ መብቱን በከፍተኛ ደረጃ ሊሚት ያደርጋሉ የሚለው ሌላኛው ጉዳይ ነው። እንደ ሶስተኛ ምክንያት የሚጠቀሰው ደግሞ የኢኮኖሚክ ኮላፕስ ኤንድ ሁማኒታሪያን ክራይሲስ ነው። ይህ ምን ማለት ነው? እንግዲህ በአገሪቱ ላይ ከፍተኛ የሆነ የምግብ እንዲሁም
እንዲሁም ደግሞ የመድኃኒት እጥረት መኖሩ ነው። በተለይ እንግዲህ እነኚህን ጉዳዮች ተከትሎ በርካቶች ለከፍተኛ የኢኮኖሚ ችግር ተዳርገዋል። በዚህ ምክንያት ደግሞ በጣም በርካታ ፍልሰት እየተከሰተ ይገኛል። ከቬኔዙዌላ የሚወጡት የዜጎች ቁጥር በከፍተኛ ደረጃ ጨምሯል የሚል ነው። ሌላው ጉዳይ ቀደም ብዬም እንደነገርኳችሁ የትራምፕ አይዲዮሎጂ ከሶሻሊዝም አጌንስት ነው። ፕሬዚዳንት ኒኮላስ ማዱሮ ደግሞ የሚከተሉት የሶሻሊዝም አይዲዮሎጂ ነው። ይህ አይዲዮሎጂ ደግሞ በዋናነት አውቶሪቴሪያን እንዲሆኑ እድሉን የፈጠረ ነው። የማዱሮ አስተዳደር በከፍተኛ ደረጃ ዲሞክራሲን ወደ ጎን ያደረገና አውቶሪቴሪያን የሆነ እጅግ በጣም አምባገነናዊ አገዛዝ መሆኑን ዶናልድ ትራምፕ ይናገራሉ። የዲሞክራሲውን ጉዳይ በተመለከተ እንግዲህ በቀጠናው ያሉ የላቲን አሜሪካን ካንትሪስ የዶናልድ ትራምፕን አቋም ይደግፋሉ። ይህ የሚሆንበት ምክንያት እንግዲህ በቀጠናው የዲሞክራሲ ጉዳይ በእጅጉ ዲፌንድ ሊደረግ የሚገባው ሊጠበቅ የሚገባው ጉዳይ ነው። በተቃራኒው የቬኔዙዌላው ፕሬዝዳንት ማዱሮ ይህንን ጉዳይ ወደ ጎን ያደረጉ በመሆናቸው ምክንያት ሊጠየቁ ይገባል የሚል አቋም አላቸው። ሌላኛውና እጅግ በጣም አንገብጋቢው ጉዳይ ምናልባትም ዶናልድ ትራምፕን በእጅጉ ያበሳጫቸዋል ተብሎ የሚታሰበው ጉዳይ የቬኔዙዌላ ከሌሎች ከአሜሪካ ጠላት ከሆኑ አገራት ጋር ያላት ትብብርና ግንኙነት ነው። በተለይ ከራሽያ፣ ከቻይና፣ ከኩባ እና ከኢራን ጋር ቬኔዙዌላ እየፈጸመች ያለችው አንዳንድ ስምምነትና ግንኙነት በእጅጉ የአሜሪካን ሴኩሪቲ የዩናይትድ ስቴትስን ሴኩሪቲ የሚያሰጋ በመሆኑ ምክንያት ዶናልድ ትራምፕ ጠንከር ያሉ እርምጃዎችን ለመውሰድ ተገደዋል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እንግዲህ በከፍተኛ ደረጃ ከዶናልድ ትራምፕ ጋር ሰጣ ገባ ውስጥ መግባታቸው የሚታወስ ነው። ይህንን ቪዲዮ ተመልክተነው እንመለስ። Venga por mí. Aquí lo espero en Miraflores. No se tarde en llegar, cobarde. I just got 3 things to say. God bless our troops. God bless America. And gentlemen, start your engine. እንደሰማችሁት ፕሬዚደንቱ በከፍተኛ ደረጃ ሲፎክሩ ነበረ። ንግግራቸው እንግዲህ ናና ሞክረኝ የሚል ይዘት ያለው ነው። ዶናልድ ትራምፕም እንግዲህ በሰፊው ሲዘጋጁበት የነበረውን ኦፕሬሽን በማድረግ ይህንን ግለሰብ ከነ ሚስቱ በመኖሪያ ቤቱ ይዘውት ወደ ፍርድ ቤት አቅርበውታል። በፍርድ ቤትም እንግዲህ በዋናነት የተከሰሱባቸው ጉዳዮች የመጀመሪያው የድራግ ትራፊኪንግ ነው። ከፍተኛ የሆነ የአደንዛዥ እጽ በማንቀሳቀስ የሚል ክስ ተፈጽሞባቸዋል። ሌላኛው የተከሰሱበት ጉዳይ የናርኮ ቴሮሪዝም ነው። ናርኮ ቴሮሪዝም ምንድነው? እንግዲህ የተለያዩ የአደንዛዥ እጾችን በማንቀሳቀስና የሚያንቀሳቀሱትንም ገንዘብ ለቴሮሪዝም ወይም ደግሞ ለሽብር ተግባር ማዋል ነው። ይህ ብቻ አይደለም። ይህ ግለሰብ በኮራፕሽንም ይጠረጠራሉ። ያው የኮራፕሽን ወይም ደግሞ የሙስና ተግባር ላይም የተሳተፉ መሆናቸው አንዱ ክስ እንዲቀርብባቸው ያደረገ ጉዳይ ነው። የመጨረሻውና በጣም ሴንሲቲቭ የተባለው ጉዳይ ደግሞ ይህ ግለሰብ እንግዲህ ከጋንጎች ጋር ከአንዳንድ የጋንግ ሜምበሮች በኮሎምቢያ ከሚገኙ የጎሪላ ግሩፕስ ጋር ይሰራሉ፣ ከፍተኛ የሆነ ሴራም ያሴራሉ የሚለው ጉዳይ ሌላኛው ምላሽ እንዲሰጡ ከቀረበባቸው ክስ መካከል ነው። እኚህ ሰው እንግዲህ በትላንትናው ዕለት በነበራቸው የፍርድ ቤት ቆይታ ለቀረቡባቸው ክሶች ምላሽ ሰጥተዋል። በምላሻቸውም ታዲያ ኪድናፕ ተደርገናል፣ እኔና ባለቤቴ በተኛንበት ኪድናፕ ተደርገናል፣ በአሜሪካ መንግስት መሪ ኪድናፕ ተደርገናል፣ ይህ አግባብ አይደለም፣ ምንም አይነት ጥፋት የለብንም ሲሉ ተደምጠዋል። ከዛም ባለፈ በአሁኑ ሰዓት እንግዲህ ሌላ አዲስ ቫይስ ፕሬዚደንት የነበረችው ግለሰብ እንደ ፕሬዚደንት አክት እንድታደርግ ተመርጣ እየሰራች ቢሆንም ኒኮላስ ማዱሮ አሁንም ፕሬዚደንት ነኝ ሲሉ በኮርቱ ድምጻቸውን ሲያሰሙ ተደምጠዋል። ጉዳዩን የተመለከተው ዳኛም እንግዲህ ለማርች 17 2026 ሌላ ቀጠሮ ሰጥቷቸው ወደ ማቆያ እንዲመለሱ ተደርጓል። እንግዲህ የእኚህ ግለሰብ ጉዳይ በኒውዮርክ በሚገኘው የፌዴራል ፍርድ ቤት እየታየ ይገኛል። የተወሰደውን እርምጃ በተመለከተ እንግዲህ የተለያዩ ዓለም አቀፍ ድርጅቶችና አገራት በርካታ አስተያየት እየሰጡ ይገኛሉ። በተለይ ደግሞ የዩኤን ሴክሬታሪ ካውንስል እና አንዳንድ አገራት በጉዳዩ ላይ ከፍተኛ የሆነ ተቃውሟቸውን እየገለጹ ይገኛሉ። የተደረገውን ኦፕሬሽን ሕጋዊ ያልሆነና ሉዓላዊነትን ያላከበረ ዓለም አቀፍ ሕግን የጣሰ ነው እያሉ ይገኛሉ። ነገር ግን በተቃራኒው የቬኔዙዌላ ዜጎች በቬኔዙዌላም የሚገኙ ከቬኔዙዌላ ውጭም የሚገኙ የቬኔዙዌላ ዜጎች አደባባይ በመውጣት ደስታቸውን እየገለጹ ይገኛሉ። እንደተመለከታችሁት ነው እንግዲህ ማህበረሰቡ ተጎጂ የሆነው ቪክቲም የሆነው የማህበረሰብ ክፍል ይደርስበት የነበረውን ጫና በመቃወምና
አሁን አሜሪካ በፈጸመችው ኦፕሬሽን እጅግ በጣም ደስተኛ መሆናቸውን አደባባይ ላይ ወጥተው እየተናገሩ ይገኛሉ። ኦፍ ኮርስ እጅግ በጣም በርካታ አገራት ማዱሮ ሲያደርጉ የነበረውን ከፍተኛ የሆነ የሰብአዊ መብት ጥሰትና አፈና ሲቃወሙና ማዕቀብ በማድረግ ሲስተሙን ፋይት ሲያደርጉ ነበረ። ፋይናሊም እንግዲህ የዶናልድ ትራምፕ አድሚኒስትሬሽን የተመለከታችሁትን አይነት እጅግ አስገራሚ ኦፕሬሽን በማድረግ ሰውየውን ወደ እስር ቤት ወርውረውታል። ምናልባት ከዚህ በኋላ በቬንዙዌላ ለውጥ ይመጣል አይመጣም አብረን የምንመለከተው ይሆናል። በጣም የሚገርመው ቬንዙዌላ ከፍተኛ የሆነ የኦይል ሪዘርቭ ያላት አገር ናት። በዓለምም እንግዲህ የመጀመሪያ ደረጃ ላይ ትገኛለች። ነገር ግን እንግዲህ ያለውን የኦይል ሪሶርስ ኤክስፕሎይት ማድረግ ባለመቻሉና ፕሮዲውስ ማድረግ ባለመቻሉ ህዝቡ በከፍተኛ የኢኮኖሚ ቀውስ ውስጥ ነበረ። ይጣልባት የነበረውን ማዕቀብ ደግሞ ከፍተኛ የሆነ ውጥንቅጥ እንዲፈጠር ሌላ ምክንያት ሆኖ ነበር። ይህ ጉዳይ እንግዲህ ወደፊት ይፈታል አይፈታም አብረን የምንመለከተው ይሆናል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን አጋሩኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።